ድራማዎች የበዙበት የአፍሪካ ዋንጫ የፍጻሜ ጨዋታ በሴኔጋል አሸናፊነት ተጠናቋል። ጨዋታው ብዙ የማይታመኑ ክስተቶች የተስተናገዱበትም ነበር። 92ኛው ደቂቃ ላይ ሴኔጋሎች ያስቆጠሩ ጎል ከመሻሩም ባለፈ የዕለቱ የጨዋታ ዳኛ የጎሉን እንቅስቃሴ በቫር ለማየት አለመፍቀዳቸው ትዝብት ውስጥ የከተታቸው ጉዳይ ነበር። ይህ ከሆነ ከጥቂት ደቂቃዎች በኋላ በ98ኛው ደቂቃ ሞሮኮ በቫር ውሳኔ የፍጹም ቅጣት ምት የተሰጣ ሲሆን ይህም የሴኔጋል ተጫዋቾችን አስቆጥቷል። ከዛ በኋላ በነበሩ ደቂቃዎች ሜዳው ላይ ከፍተኛ ግርግርና ወከባ የተፈጠረ ሲሆን የሴኔጋል ብሔራዊ ቡድኑ ዋና አሰልጣኝ ፓፔቲያው አንጫወትም፣ ሜዳውን ለቀን እንወጣለን በማለት ተጫዋቾቻቸውን ይዘው ወደ መልበሻ ክፍል ነበር ያመሩት። ነገር ግን የሴኔጋሉ ሌጀንድ ሴዲዮ ማኔ የቡድን አጋሮቹን አግባብቶ ወደ ሜዳ እንዲመለሱ ካደረጋቸው በኋላ ብራሂም ዲያዝ የመታው የፓኔንካ የፍጹም ቅጣት ምት ብዙዎችን አነጋግሯል። አንዳንዶች ይህንን ያደረገው አውቆ ነው፣ የፍጹም ቅጣት ምቱን የሳተው አውቆ ነው ሲሉ፣ ሌሎችም በበኩላቸው ይህንን በፍጹም አውቆ አላደረገውም ሲሉ ተከራክረዋል። በ94ኛው ደቂቃ ፓፔጉዌ ለሴኔጋል ጎል አስቆጥሮ ሴኔጋልን ባለድል ያደረገ ሲሆን አዘጋጅ ሀገር ሞሮኮ ዋንጫ ያጣችበትም ምሽት ሆኖ አልፏል። ጨዋታው እንዴት ነበር? የዕለቱ ዳኛ ጨዋታውን በትክክል ፍትሐዊ ሆኖ መርተዋል? የሴኔጋል የተሻሮስ ጎል መሻሩ ተገቢ ነው? የሴኔጋሎች አንጫወትም ብሎ መውጣትስ በሕጉ እንዴት ባለ መልኩ ይታያል? ጨዋታው ካበቃ በኋላ ሁለቱ አሰልጣኞችና የሁለቱ ቡድን ተጫዋቾች ምን አይነት አሴቶችን ሰጥተዋል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ዘንድሮ ፈጣሪ ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። እናም ይህንን ከፈጣሪ ጋር እናንተንም ይዘን እናሳካዋለን ብለን ተስፋ እናደርጋለን። እናም ሁላችሁም ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለሌሎች የእግር ኳስ ተመልካቾችና አዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ በጣም ያስፈልገናል። እናም የፕሮግራም ቢያንስ በትንሹ 400 ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ዛሬ የበዓል ቀን ነው። ለመላው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የበዓለ ጥምቀት በሰላም አደረሳችሁ ለማለት እወዳለሁ። በዓሉ ደስ የሚል የሰላምና የፍቅር እንዲሆንላችሁ አራዳ ሜዳ ፕሮግራማችን ይመኛል። ትናንትናም በአገልግሎት ላይ ሳሉ 4 ወጣቶች በድንገት የማረፋቸው ዜና ተሰምተዋልና ለእነሱም ነፍስ ይማርልን፣ ለቤተሰቦቻቸው መጽናናትን ይስጥልን ለማለት እንወዳለን። አስቀድሜ ለድምፄ መዘጋጋት በጣም ይቅርታ ልጠይቅ እና እንግዲህ ይህንን በግንዛቤ ውስጥ በማስገባት እንድታደምጡኝ በአክብሮት ጠይቃለሁ። ትላንት እንግዲህ የአፍሪካ ዋንጫ የፍጻሜ ጨዋታ ተደርጎ በጨዋታው ላይ ሞሮኮ አዘጋጅ ሀገር ሆና ነበረ ይህንን ጨዋታ ያከናወነችው እና ምናልባት የ2023ቱን የአፍሪካ ዋንጫ በድጋሚ ልንመለከት የሆነ ምክንያቱም በ2023 አዘጋጅ ሀገር አይቮሪ ኮስት ነበር ያንን ዋንጫ ያሸነፈችውና ይህንስ ጨዋታ አዘጋጁ ሀገር ዋንጫውን በምድሯ ታስቀረዋለች ወይ የሚሉ ቅድመ ግምቶች ሲሰጡ ነበር። ያ በጣም የብዙዎቹ ግምት ማለት ይቻላል ለሞሮኮ ያደላና ሞሮኮ ዋንጫውን እንደምታነሳ የተገመተበትም ጭምር ነበር። በጣም ብዙ ትልልቅ የእግር ኳስ ሰዎች በትላንትናው ዕለት ስታዲየም ተገኝተዋል። የካፍ ፕሬዚዳንት ዶክተር ፓትሪስ ሞትሴፔ፣ የቀድሞ የአርሰናል ታሪካዊ አሰልጣኝ አርሰን ቬንገር፣ እንዲሁ ደግሞ ከዚህም በተጨማሪ የቀድሞ የሴኔጋል ብሔራዊ ቡድን ኮከብ አልሃጂ ዲዮፍ፣ ሌሎችም ሰዎች የተገኙበት የትላንትና የፍጻሜ ጨዋታ ነበር። በእርግጥ አንድ መናገር የሚቻለው በጣም የሚገርም አፍሪካ ዋንጫ በተለይ በዝግጅት ረገድ ካየ ነው ወይም ደግሞ ስለ ዝግጅት ከሆነ የምናወራው በጣም የሚያስገርም የአፍሪካ ዋንጫን ተመልክተናል። በስታዲየሞች ጥራት ደጋፊዎች በደንብ ባህሎቻቸውን ያስተዋወቁበት እንደ ኩካሙላ ዲንጋ አይነት በጣም ትልልቅ የሆኑ ታሪካዊ ደጋፊዎችንም የተመለከትንበት እንደሆነ ማንሳት ያስፈልጋል። ነገር ግን
የትላንትናው የፍጻሜ ጨዋታ ምናልባት የአፍሪካ እግር ኳስ ምን አይነት ደረጃ ላይ ነው ያለው የሚለውን ነገር ከማሳየትም ባለፈ እግር ኳሳችን ምን አይነት ሰንኮፎች እንዳሉበት፣ ምን አይነት ብዙ ክፍተቶች እንዳሉበት በትላንትናው ዕለት በደንብ የተመለከትንበት ነበር ማለት ይቻላል። ሁለቱም ትልልቅ ብሔራዊ ቡድኖች ናቸው፣ ምንም በማያጠያይቅ ሁኔታ። ሞሮኮ አዘጋጅ ስለሆነች ብቻም ሳይሆን በቶርናመንቱ ላይ የነበራት ግስጋሴ እጅግ በጣም የሚያስገርም ነው። ከመጀመሪያው የኮሞሮስ ጨዋታ ጀምሮ በሞሮኮ ብሔራዊ ቡድን በኩል ስንመለከት የነበረው እያንዳንዱ ጨዋታ ሲያደርጉ የነበረበት ጉዞ፣ በእያንዳንዱ ጨዋታ ላይ የነበራቸው እንቅስቃሴ ቶርናመንቱ ላይ ዋንጫ ለማንሳትና ዘንድሮ ራሳቸው ባዘጋጁት መድረክ ውጤታማ ሆነው ያንን የንግስና ዘውድ ለመድፋት እቅድ እንዳደረጉ፣ ያንን ነገር በትክክል ለማድረግ ዓላማ ያደረገ እቅድ ይዘው ፕላን ይዘው እንደመጡ የሚያሳይ ነበር። ሞሮኮ በቅርብ ዓመታት በነበራት የእግር ኳስ ተሳትፎ ከተመለከትን እጅግ በጣም የሚያስገርሙ ውጤቶችን ስታስመዘግብ ተመልክተናል። ለምሳሌ በወጣት ቡድኖቿ፣ ከዚህ በተጨማሪ ደግሞ የታዳጊ ቡድኖቿ ከሚያስመዘግቡት ውጤት ባሻገር እንዲሁ ደግሞ ሌሎች ውጤታማነቶችንም እንዲሁ ተመልክተናል እና የዓለም ዋንጫ ላይ ግማሽ ፍጻሜ መድረስ የቻለች ሀገር ነች። የሞሮኮ ኢንቨስትመንት ውጤት እያመጣላት መልሶ ውጤት እየከፈላት ይገኛል እና ፍጻሜ ሲደርሱ እንዲያው ዝም ብሎ አዘጋጅ ሀገር ስለሆኑ ብቻ ሳይሆን የሜዳ አድቫንቴጃቸውንም ተጠቅመው እና ደግሞ ትልልቅ ጨዋታዎችንም እያሸነፉ እዚህ መምጣታቸውን ልብ ማለት ያስፈልጋል። ነገር ግን ሴኔጋልንም ደግሞ አንደርዶግ ማድረግ ልክ አይደለም። ምክንያቱም የሴኔጋል ብሔራዊ ቡድን 2021 ላይ የአፍሪካ ዋንጫን ያሸነፈ ብሔራዊ ቡድን ነው እና ደግሞ እንደ ሴዲዮ ማኔ፣ እንደ ሜንዲ፣ ኩሊባሊ አይነት በጣም ልምድ ያላቸው ተጫዋቾችም ያሉበት ስብስብ ነው እና ከመጀመሪያው ጨዋታ ጀምሮ ድምፁን አጥፍቶ አሁን ያለበት ደረጃ ላይ የደረሰ ብሔራዊ ቡድን መሆኑን ተከትሎ ይህንን ብሔራዊ ቡድን በዚህ ልክ አንደር ኢስቲሜት ማድረግም አስፈላጊ አይደለም። ብዙዎቹ ለሞሮኮ ግምት ሲሰጡ ሴኔጋልንም ዝቅ የማድረግ አንዳንድ ሁኔታዎችን ስንመለከት ነበርና ያንን ሁኔታ ነው እንግዲህ በደንብ የምንመለከተው ማለት ነው። ሞሮኮ እንግዲህ የአፍሪካ ዋንጫን ያሸነፈችው በ1976 እንደነበር ነው ታሪክም የሚያስታውሰው እና ይህንን ዋንጫ ለማሸነፍ በነበራቸው ጉዞ በነበራቸው ሂደት ውስጥ ምናልባት ከረጅም ጊዜ በኋላ አንድም በሜዳቸውና በምድራቸው አፈር ያገኙት በጣም ወርቃማ የሚባል እድል ስለነበረ፣ ሁለትም ደግሞ ያንን ለማሳካት ጥሩ ተጫዋቾች በስብስብ ውስጥ መገኘታቸው፣ ሌላኛው ደግሞ ያንን የዓመታት ጥበቃቸውን በውጤት ሊያጅቡት የሚችሉበት ጥሩ አጋጣሚ በማግኘታቸው ምክንያት ከ50 ዓመታት በኋላ ይሄንን ዋንጫ ለማንሳት አልመው ነበረ ወደዚህ ጨዋታ የመጡት። ነገር ግን ጨዋታው ላይ እንደተመለከትነው የመጀመሪያዎቹ ደቂቃዎች ላይ ሴኔጋሎች ጥሩ የኳስ ቁጥጥር በማጥቃቱ ረገድ የተሻለ እንቅስቃሴ ያሳዩበት፣ ከሆኑ ደቂቃዎች በኋላ ደግሞ ሞሮኮች በተወሰነ መንገድ ወጥተው ያንን ጨዋታ ለማስኬድ የሞከሩባቸውን ሂደቶች እንደነበሩ ተመልክተናል። ጨዋታው ላይ ጎል የሚቆጠርበት አይነት አይመስልም ነበር። በቃ ጨዋታው ወደ ጭማሪ 30 ደቂቃ ወይ ወደ ተጨማሪ 30 ደቂቃ ካመራን በኋላ ወደ መለያ ምቶች ጨዋታው የሚያመራ ይመስል ነበር። ብዙ ሁኔታዎቹን ስንመለከት እንዲህ አይነት ነገሮች ይመስላሉ። ምክንያቱም የሴኔጋል ብሔራዊ ቡድን በጨዋታው ላይ ጥሩ ሲያጠቃ ተመልክተናል። ሞሮኮ በጥሩ መከላከል፣ አንዳንዴ ደግሞ በጥሩ መልሶ ማጥቃት ያንን ማጥቃት ለማስኬድ ሲሞክሩ ተመልክተናል። ለምሳሌ በጨዋታው ላይ ኢሊማን ኒዳይ በጣም ጥሩ ኳስ ሞክሮ የቡድኑ ግብ ጠባቂ ያሲን ቦኖ በእግሩ ያወጣት የመለሳትን ኳስ እናስታውሳለን፣ ለአብነት እንኳን ብንጠቅስ ማለት ነው እና ጨዋታው ላይ እነዚህን አይነት ሁኔታዎች ስንመለከት ነበረ። ያው እንደዚህ ብዙ ጊዜ የፍጻሜ ጨዋታዎች ሲደረጉ በጣም ጥንቃቄ በዛባቸው ስለሚሆኑ በሁለቱም ቡድኖች በኩል አንዳንዴ የመፈራራት አይነት ጨዋታም ልናይ እንችላለን። ይሄ የፍጻሜ ጨዋታ አንዱ ጠባይ ነው። የፍጻሜ ጨዋታ ልክ እንደ ሌሎች ጨዋታ ክፍት ጨዋታ የሚታይበት፣ በሁለቱም ቡድኖች በኩል መመላለሶች የሚታዩበት ላይሆን ይችላል። ይልቁንም ደግሞ በጣም ሁለቱም ጋር በጥንቃቄ የሚጫወቱበት፣ ከዛ በኋላ አንድ ጎል እንኳን ቢቆጠር ያችን አንድ ጎል አስጠብቆ ለመውጣት የሚደረጉ ጥረቶችን ነው ልናይ የምንችለውና አፍሪካ ዋንጫው ላይ ትላንትናም የተመለከትነው ጨዋታ ይህንን በደንብ የሚያሳይ ነበር። ጨዋታው ላይ እንግዲህ ድራማ ማየት የጀመርነው ከ90ኛው ደቂቃ በኋላ ነው እና እነዚህ ድራማዎች ጨዋታውን ምስቅልቅል ወዳለ ደረጃ የቀየሩ ነበሩ። 92ኛው ደቂቃ ላይ
ሴኔጋሎች ጎል አስቆጥረው ነበር እና ጎሉ የተቆጠረበትን ሁኔታ ስትመለከቱ በቫር እንኳን ሊታይ አልተፈለገም። ኳሱ ኢስማኤል ያሳር ነው ያስቆጠረው። ነገር ግን ኳሷ ኢስማኤል ያሳር ጋር ከመድረሷ በፊት ራሳቸው ሴኔጋሎች ኳሱን ለመሞከር ያደረጉት ጥረት ተጫዋች ላይ ጥፋት ተሰርቷል በሚል ሌላ ግርግር ደግሞ እንዲነሳ ያደረገ ጉዳይ ነው። ኢስማኤል ያሳር ያንን ጎል አስቆጠረ። ነገር ግን ያንን ጎል ሲያስቆጥረው ጥፋት ተሰርቷል በሚል ነው የዕለቱ የጨዋታ ዳኛ ይሄንን ኳስ የሻሩት እና የጨዋታው ዳኛ እንግዲህ ንዳላ ንጋምቦ እኚህ ዲሞክራቲክ ኮንጓዊ ዳኛ በጣም ብዙ ወቀሳ ሲሰነዘርባቸው ነበረ። በተለይ ትላንትና በነበረው የጨዋታ አመራራቸው ላይ አሁን አንዳንዶች ምን ሲሉ ነበር? ለሞሮኮ በግልጽ ፌቨር የመስራት አይነት ለሞሮኮ ዋንጫውን እንድታነሳ ነገሮችን የማመቻቸት ሁኔታ ነው በጨዋታው ዳኛ በኩል የተመለከትነው የሚሉ ጥያቄዎችን ሲያነሱ ነበር። አሁን ይሄ ነገር አፍሪካ ውስጥ ቢነሳ ምንም አይገርምም። ይሄን ለምን እንዳልኩ ቀጥዬ እነግራችኋለሁ። ግን ባለፈውም ሞሮኮ በ16ቱ ጥሎ ማለፍ ከታንዛኒያ ጋር ባደረገችው ጨዋታ ላይ ያንን ጨዋታ ከባልደረባዬ ቢኒያም ዞዱም ጋር ስናስተላልፈው እዛ ጨዋታ ላይም ተናግሬ ነበር። ጨዋታው ሊጠናቀቅ የመጨረሻዎቹ ደቂቃዎች ላይ ታንዛኒያ የፍጹም ቅጣት ምት የሚያሰጥ እድል አግኝታ ነበር እና ግን ዳኛውም የፍጹም ቅጣት ምት አያሰጥም ብለው ወስኗል። ውሳኔ መስጠታቸው መጥፎ አይደለም፣ ምክንያቱም በእጃቸው ነው። ፍጹም ቅጣት ምት የመስጠትም ፍጹም ቅጣት ምት ያለ መስጠትም ውሳኔው በእጃቸው ነው። ነገር ግን እኚህ ዳኛ ያንን የፍጹም ቅጣት ምት መስጠታቸው አለመስጠታቸው ሳይሆን የነበረው ችግር ቫር ለማየት አለመፈለጋቸው ነበር እና የታንዛኒያ ተጫዋቾች አረ ቫር ይታይልን የሚሉ ጥያቄዎችን ደጋግመው እያነሱ ነበረ። ግን እኚህ ዳኛ ያንን የቫር ይታይልን ጥያቄ በፍጹም አክሴፕት ሊያደርጉ ወይም ሊቀበሉ አልቻሉም ነበር እና ይሄ የታንዛኒያ ተጫዋቾችን በጣም የረበሸ ነበር። ለምንድን ነው ቫር ያልታየልን? ለምንድን ነው በዛ ሰዓት ያውን ፖሲብል የሆነ የፍጹም ቅጣት ምት ሊያሰጥ የሚችል የሚመስል ኳስ ተሰጥቶ፣ ነገር ግን ሞሮኮ ጨዋታዋን 1-0 እየመራች ነበረ። ስለዚህ ጨዋታው በዛው እንዲጠናቀቅ ይልቁንም ደግሞ የፍጹም ቅጣት ምት እንዳይሰጥ የተደረገበት መንገድ የታንዛኒያ ተጫዋቾችን የረበሸ እንደነበር ተመልክተናል ማለት ነው እና አሁንም እዚህኛው ጨዋታ ላይ የተደረገው ነገር ያ ኳስ የተሻረበት መንገድ ሲጀመር ሶፍት ንክኪ ነው እና በፍጹም ለመሻር የሚያበቃ ኳስ አይደለም የተሻረው እና ቢያንስ እሳቸው ይሄን ነገር እንኳን ካደረጉ ግን ቫር ለማየት ያንን ነገር ለማድረግ ቢያንስ ዝግጁ መሆን ነበረባቸው። ግን ዳኛው በፍጹም ቫር ላይ ብለው ያንን ኳስ እንደኔ እይታ ከሆነ ነው። አሁን እኔ የምነግራችሁ የራሴን ፐርሰናል የሆነ ኦፒኒየን ነው። የእናንተ የራሳችሁ ሀሳብ ሊኖር ይችላል። ኮሜንት ላይ የገባችሁ በንጹህ መንገድ ሀሳቦቻችሁ ልጽፉ ትችላላችሁ፣ ምክንያታዊ በሆነ መንገድ ማለት ነው። ነገር ግን የፍጹም ቅጣት ምቱ የተሰጠበት የኳሱ የተሻረበት መንገድ ለእኔ በፍጹም የሚያሳምን አይደለም። መሻራቸው እንኳን ትክክል ሊሆን ይችላል፣ ሁኔታውን በደንብ ላይመለከቱት ይችላሉ። ነገር ግን ቫር የሚባል ነገር አለ። በእርግጥ የዘንድሮ የአፍሪካ ዋንጫ ላይ የነበረው ቫር በጣም ደካማ እንደነበር አይተናል። ምክንያቱም በጣም ውሳኔዎች ይዘገዩ ነበረ። አንድ ውሳኔ ለመስጠት ቫር ታይቶ 5 ደቂቃ 6 ደቂቃ ከዛ በላይ ሁሉ ሲፈጅ ተመልክተናል እና የአፍሪካው ቫር በጥራት ደረጃ አውሮፓ ላይ ከምናውቀው በጣም የቀነሰ መሆኑን ተመልክተናል። ግን እንደዛም ቢሆን ቫር ለመመልከት አለመፈለጋቸው የጨዋታው ዳኛ ትልቁ ስህተታቸው ነበር ማለት ነው። ከዛ ይህንን ስህተት ከተሳሳቱ በኋላ እንደገና 98ኛው ደቂቃ ላይ ደግሞ ጥፋትን በጥፋት የማጣፋት ስራ ነበር የሰሩት። ሞሮኮች ጥሩ ኳስ አግኝተው ፔናልቲ ቦክስ ውስጥ ብራሂም ዲያዝ መጠቀም የሚችለውን ኳስ የዌስት ሃሙ ተጫዋች ኤልሃጂ ዲዮፍ የሰራው ጥፋት የፍጹም ቅጣት ምት እንዲሰጥ አድርጓል። እሳቸው ግን ምንድን ያደረጉት? ቀጥታ ቫር ሊመለከቱ ነው ሄዱት። ተመልከቱ፣ እዛ ከ8 ነው ከ7 ደቂቃ በፊት ኳስ ሽረው ቫር አልመለከትም በማለት ውሳኔያቸውን አጽንተው ነበር። አሁን ደግሞ እዚህ ከመጡ በኋላ ቫር እመለከታለሁ ብለው ወደ ቫር ስክሪኑ ነበር የሄዱት እና አሁን ይህንን ነገር በምክንያታዊነት ካየ ነው እኔ የፍጹም ቅጣት ምቱ ያሰጣል፣ ልክ ነው፣ ምንም የሚያከራክር አይደለም። ቫር ቢመለከቱም ባይመለከቱም የፍጹም ቅጣት ምት ያሰጣል። ነገር ግን የፍጹም ቅጣት ምት
የሚያሰጥ ኳስ ለመመልከት ቫር ከሄዱ ያንንም ደግሞ ከዛ በፊት የማድረግ መብቱ በእጃቸው ነበር እና ንጹህ ጎል ደግሞ መሻሩ በራሱ ነገሩን በጣም ግራ እንዲያጋባም ጭምር የሚያደርገው ነው እና ይሄ የሴኔጋል ተጫዋቾችን ያስቆጣ ነበር። እዛ ቫር ሳይመለከቱ እዚህ እንዴት እንደዚህ አይነት ነገሮችን ያደርጋሉ? አንዳንዴ የእግር ኳስ በአደባባይ ፍትህን ትቀማለች። በአደባባይ በቃ ዓለም እያየ ህዝብ እያየ የአደባባይ ብዙ ነገሮችን እንመለከታለን። ትላንትና በሴኔጋል ተጫዋቾች ላይ ሊፈጸም የነበረው የተፈጸመውም ይሆኑ ምክንያቱም ንጹህ ጎል ተሽሮባቸው ከዛ ደግሞ የፍጹም ቅጣት ምት ሲሰጥባቸው ቫር ለመመልከት ሄደው ያንን ውሳኔ መስጠታቸው በጣም ግራ የሚያጋባ ነበርና ከዛ በኋላ የሴኔጋል አሰልጣኝ ፓፔ ቲሃው አንጫወትም ነው ያሉት። በቃ በፍጹም አንጫወትም፣ ሜዳውን ለቀን እንወጣለን ብለው ተጫዋቾቻቸውን ሜዳውን ለቀው እንዲወጡ ነበረ ሪኮመንድ ያደረጉት፣ ኮማንድ የሰጡት፣ ትእዛዝ የሰጡት ሜዳውን ለቃችሁ ውጡ አንጫወትም በማለት ተጫዋቾቻቸውን ሰብስበው ወደ መልበሻ ክፍል ነበር ያመሩት። የአፍሪካ እግር ኳስ ድራማ ይሄ ነው እንግዲህ። አስቡት የፍጻሜ ጨዋታ ላይ ሚሊዮኖች የሚመለከቱት አፍሪካውያን ብቻም ሳይሆን ዓለም የሚመለከተውም የፍጻሜ ጨዋታ ነውና ሚሊዮኖች በሚመለከቱት የፍጻሜ ጨዋታ ላይ እንዲህ አይነት ነገር መፈጠሩ በጣም በጣም የሚያስተዛዝብና የአህጉሪቱን እግር ኳስ በደንብ ጥያቄ ምልክት ውስጥ የሚከት ጉዳይ ነበር። ከዛ በኋላ ተጫዋቾች ወደ ሜዳ እንዲመለሱ 15 ወይም 16 ደቂቃ ፈጅቷል። 16 ደቂቃ ፈጅቷል። እኔ ሴዲዮ ማኔ በቃ በሴኔጋል በዋና ከተማው ላይ ሐውልት ሊቆምለት የሚገባ ተጫዋች አፍሪካን ከውርደት አፍሪካን ከብዙ ትችት ነው ያዳናት እውነት ለመናገር። ምክንያቱም ሜዳ ጥለው ወጥተዋል። ባይመለሱ የፊፋ ህግ በአምስተኛው ሎ ኦፍ ደ ጌም ላይ ብትመለከቱ ተጫዋቾች ሜዳ ጥለው ወጥተው ጨዋታው ሳያልቅ ፊሽካው ሳይነፋ ሜዳ ጥለው ወጥተው ካልተመለሱ ጨዋታው በፎርፌ ነው የሚጠናቀቀው። 3-0 ለሞሮኮ አሸናፊነቱ ይሰጣል። ሞሮኮ ዋንጫውን ታነሳለች ማለት ነው እና አስቡት ሞሮኮ ያን ዋንጫ ስታነሳ ሴኔጋሎች ግን ጥለው ወጥተው ነው አንጫወትም ብለው ነው የሚል የዘላለም የታሪክ ተወቃሽ እንዲሆኑ ነበር የሚያደርጋቸውና ሴዲዮ ማኔ መልበሻ ክፍል ውስጥ ገብቶ ተመልሶ ሄዶ ተጫዋቾቹን አናግሮ አስማምቶ አግባብቶ አረ ስማችን ሊጠፋ ነው ልክ አይደለም ይሄ ነገር በማለት እነዛን ተጫዋቾች እንደገና ተመልሰው ወደ ሜዳ እንዲመጡ አድርጓልና ሴዲዮ ማኔ አይኮኒክ በቃ ዘ ብላክ ዳይመንድ አይኮኒክ የሆነ ተጫዋች ነው። ለዛ ነው ጨዋታው ካበቃ በኋላ ወደ ሜዳ እንዲመለሱ ያደረኩት እኔ ነኝ። ምንም ነገር ቢፈጠር እንኳን እንደዚህ አይነት ሁኔታዎች እንኳን ሀፕን ቢያደርጉ በቃ ያለውን ነገር ተጫውተን አከናውነን ጨርሰን መውጣት ነው የሚጠበቅብን እና ያደረግነውም ያንን ነው እና ዳኞችን ጥፋተኛ ማድረግም ልክ ላይሆን ይችላል፣ ልክም አይደለም። ምክንያቱም ብዙ ሰዎች ዓለም ላይ ይህንን ጨዋታ እኛንም ይመለከታሉ የሚል ሀሳብ ነበር የሰጠውና ሴዲዮ ማኔ ይህን ነገር ማድረጉ እንደ አንድ ትልቅ ሌጀንድ የሚያስቆጥረው ነው። ይሄ ለአፍሪካ እግር ኳስም ጭምር ነው በነገራችሁ ላይ ለሴኔጋልም ብቻም ሳይሆን አንድ ጨዋታ የፍጻሜ ጨዋታ በፎርፌ ተጠናቀቀ ቢባል ለአፍሪካ ራሱ በጣም መጥፎ ስም የሚያሰጥ ነው እና ማኔ ያደረገው ነገር በጣም አፍሪካን ከጉድ እንደታደገ ነው መቆጠረው ነው። አፍሪካን ዶክተር ፓትሪስ ሞሴፔን ካፍን የአፍሪካ ፉትቦልን ከዚህ ሁሉ ነገር ነው ያዳነው ሳዲዮ ማኔ እና እጅግ በጣም የሚያስገርም ስራ ነበር የሰራው። ከዛ 98ኛው ደቂቃ ላይ እንግዲህ ያ የፍጹም ቅጣት ምት የተሰጠው ያ ሁሉ ደቂቃ ቆይቶ እንግዲህ ቅድም እንዳልኳችሁ ረጅም ደቂቃ ቆይቷል። የፍጹም ቅጣት ምቱ እስከሚመታ ድረስ በጣም ብዙ ደቂቃ ፈጅቷል ተጫዋቾች ወደ ሜዳ እስኪመለሱ። ምክንያቱም ከ100ኛው እስከ 113ኛው ደቂቃ እንኳን ጨዋታው ሊቀጥል አልቻለም ነበረ። በኋላ የፍጹም ቅጣት ምቱን ብራሂም ዲያዝ የውድድሩ ምናልባትም ምርጡ ተጫዋች ከፍተኛ ጎል አስቆጣሪ የወርቅ ጫማ የተሸለመ ተጫዋች ነው በርካታ ጎሎችን በማስቆጠር እና ግን የፍጹም ቅጣት ምቱን አመከነው እና አሁን ብዙ ሰዎች አልተዋጠላቸውም። ይህንን ኳስ ካዩ በኋላ አውቆ ነው የሳተው። የፍጹም ቅጣት ምቱን የሳተው አውቆ ነው
እንጂ የምር በሪል ፐርፎርማንሱ ቢጫወት ያንን ነገር እንደዚህ አይስተውም ነበረ የሚል ሀሳብ ሲሰጡ ነበር። ለማንኛውም ለጠቅላላ እውቀትም እንዲሆን ኤድዋርዶ ሜንዲ እንደዚህ አይነት የፍጹም ቅጣት ምቶችን በተለይ ፓኔካ ሲመልስ አዲሱ አይደለም። ከዚህ በፊትም በቼልሲ እየተጫወተ የቼልሲ ደጋፊዎች ታስተውሳላችሁ በባዶ ስታዲየም ነበር እንደውም ያ ጨዋታ የተደረገው እና ቼልሲ ከማንቸስተር ሲቲ በነበራቸው የፕሪሚየር ሊግ ጨዋታ ሰርጂዮ አጉዌሮ የመታትን የፓኔንካ የፍጹም ቅጣት ምት ኤድዋርዶ ሜንዲ በቀላሉ ተቆጣጥሯት እንደነበረ እናስታውሳለን። አሁንም ይህንን የፍጹም ቅጣት ምት ኳስ መልሶታል። ሞሮኮ ይህንን ጎል ብታስቆጥረው አለቀ በቃ የ50 ዓመት ጥበቃቸው ያበቃለታል። ያንን የፍጹም ቅጣት ምት ቢያስቆጥረው ኖሮ ጨዋታው ያበቃል እና እኔ ለመስማማት የከበደኝ አሁንም ድረስ ለማመን ያልቻልኩት ነገር አውቆን የሳተው የፍጹም ቅጣት ምቱን አውቆን የሳተው የሚለው ነገር እንዴት አክሴፕት ሊደረግ ይችላል? ምክንያቱም ፕሮፌሽናል ተጫዋች ነው፣ ያውም ለትልቁ የዓለማችን ክለብ ለሪያል ማድሪድ የሚጫወት ያውም የቶርናመንቱ ከፍተኛ ጎል አስቆጣሪ ተጫዋች ብራሂም ዲያዝ ሞሮኮን ተሸክሞ እዚህ ድረስ ያደረሰ ተጫዋች ነው እና የፍጹም ቅጣት ምቱን አውቆን የሳተው የሚል ነገር ቢሰጥ ምናልባትም ምክንያታዊ መሆን ይኖርብናል እንዲህ አይነት ሀሳቦችን ለመስጠት እንዲህ አይነት ሀሳቦችን ለማንሳት እና ኤድዋርዶ ሜንዲም ጨዋታው ካበቃ በኋላ የሰጠው አስተያየት ጨዋታው ላይ የፍጹም ቅጣት ምቱን አውቆ እንዳልሳተው የፍጹም ቅጣት ምቱን አውቆ እንዳላበከነው ይልቁንም ደግሞ ከዛ በተጨማሪ ራሱ ያን ነገር ፈጣሪ ረድቶት ያንን የፍጹም ቅጣት ምት እንደመለሰ ነው የተናገረው። ኢቭን ጨዋታው ላይ በጣም ብዙ ግራም ያጋቡ ነገሮች እንደነበሩ ስናነሳ ነበር እና የፍጹም ቅጣት ምቱን አውቆ እንዳልሳተው ብዙ ነገሮችን መረዳት እንችላለን። አንድ ኤድዋርዶ ሜንዲ ምን አለ? እንደው ስታስቡት የ50 ዓመት የዋንጫ ጥበቃ ያለበት ቡድን እንዴት አውቆ የፍጹም ቅጣት ምት ያመክናል? እና ሞሮኮ በዚህ ጉዳይ ላይ ከኛ ጋር አይስማሙም ወይ? እና ዲያዝ ለማስቆጠር ሞክሮ ነበረ፣ ነገር ግን ይህን እንኳስ እኔ መልሼዋለሁ እና አላህ ረድቶኝ የፍጹም ቅጣት ምቱን መልሼዋለሁ፣ ፈጣሪን አመሰግናለሁ ብሏል። ይህ ግብ ጠባቂ የፍጹም ቅጣት ምቱን ከመለሰ በኋላ ማለት ነው። እና አንደኛው ምክንያት ይሄ ነው። ከዚህ በተጨማሪ ኢድሪሳ ጉዬም ለጨዋታው ዳኛ ፈጣሪ እየተመለከተውት ነው፣ የሚሰሩትን ስራ ፈጣሪ እያየ ነው ብሎ ከዳኛው ጋር ሁሉ እስከ መከራከር ደረጃ ደርሶ ነበር። እና አንዳንዴ ማያሳምኑ ነገሮች አያሳምኑ። እኔ አሁን በእርግጥ የፍጹም ቅጣት ምቱን ሜንዲ ሲመልስ መስመሩን ለቆ ወጥቶ ነበር የመለሰው። ያ እንዴት ነው? ጥፋት አይደለም ወይ? ፔናልቲው መደገም የለበትም ወይ? ምናምን የሚሉ ምክንያቶች ሲቀርቡ ነበር። እሱ እንዳለ ይሁንና ነገር ግን ያንን የፍጹም ቅጣት ምት ብራሂም ዲያዝ አውቆ ነው የሳተው ይባል እኔ በበኩሌ ልቀበለው ማልችለው ነገር ነው። ምክንያቱም ያን የፍጹም ቅጣት ምት ከሳተ በኋላ ሲያለቅስ ነበረ፣ ፊቱ ልክ አልነበረም። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ሳይቀሩ የወርቅ ጫማውን ሲሸልሙት አቅፈው እያባበሉት ነበረ። አይዞ በቃ ጥሩ ሰርተሃል፣ ውድድሩ ላይ ጥሩ ተጫውተሃል እያሉ ተጫዋቹን ለማረጋጋት ሁሉ ሲሞክሩ ነበርና ይሄ በጣም ከባድ ነገር ነው። እኔ አውቆ ነው የሳተው የሚለው ነገር ብዙም ልረዳውና ሊገባኝ ማይችል ነገርም ጭምር ነው። እና ሲጀመር አይታችኋል ሜንዲ ስንት ጊዜ ሲመጣ እንደነበር ፊት ለፊቱ በቃ 10 ጊዜ እየመጣ ኮንሰንትሬሽን ይሄ ትኩረቱን ለመረበሽ ሲሞክር ነበር። በቃ የፍጹም ቅጣት ምቱን ተረጋግቶ እንዳይመታ፣ የፍጹም ቅጣት ምቱን በተረጋጋ ልብ እንዳይመታ 10 ጊዜ ሲረብሸው ነበር። በዛ ላይ ደግሞ እንደዚህ አይነት የፍጹም ቅጣት ምቶችን ለመምታት ረጅም ደቂቃዎች የሚፈጁ ከሆነ ቅድም እንዳልኳችሁ ሴኔጋሎች ወደ ሜዳ ለመመለስ ያ የተሰጠው የፍጹም ቅጣት ምት ለመመታት 16 ደቂቃ ፈጅቷል እና ያን ነገር 10 ጊዜ እየመጣ ሲያረግ ነበር። እንግዲህ አስቡት፣ ቶርናመንቱ ላይ እኮ ትልቁን ስራ ሰርቷል። በርካታ ጎሎች አስቆጥሯል። የወርቅ ጫማ ተሸልሟል። እና ይሄን የፍጹም ቅጣት ምት አውቆ ነው የሳተው የሚል ምክንያት ቢሰጥ እኔ ብዙም የማልረዳው ነገር እሱ ነው። ግን ሜንዲ ኳሱን ሲመልስ መስመሩን ለቆ ወጥቶ ስለነበረ ምናልባት የፍጹም ቅጣት ምቱ መደገም ይኖርበታል። እሱ
ከዛ በኋላ ዳኛውም ሊመለከቱት የሚገባው ነገር ነውና የጨዋታው ዳኛ በቃ ብልሽት ሽቱን ያወጡት ጨዋታውን። በቃ ያን የአፍሪካ ዋንጫ እንደው ሲጠበቅ የነበረውን እኔ በህይወቴ እንግዲህ ከ2006 ጀምሮ የአፍሪካ ዋንጫ ጨዋታዎችን አይቻሉ። እንደዚህ አይነት በጣም በቃ አደባሪ የሚባል የፍጻሜ ጨዋታ አይቻላቅም፣ በተለይ በዳኝነቱ ረገድ ካየ ነው ማለት ነው። እና ያን ነገር ነው የምንመለከተው። እንግዲህ መጨረሻ ላይ ፓፔ ጉዬ ጎል አስቆጥሯል በ94ኛው ደቂቃ እና ሀገሩን አሸናፊ ያደረገች ጎል አስቆጥሯል። ሴዲዮ ማኔ በጣም የሚገርም ስራ ነበር የሰራው። የኳሷን ያስጣለበት መንገድ፣ ኳሱን በተረከዝ አቀብሎ በቢልድ አፕ ኳሱን ይዘው ሄደው ያስቆጠሩበት መንገድ፣ የፓፔ ጉዬ አጨራረስ እጅግ በጣም የተለየ ነበር እና እኔ ሴኔጋሎች በዚህ አፍሪካ ዋንጫ ላይ ይህንን ነገር ማሸነፋቸው፣ ይህንን ውጤት ይዘው መውጣታቸው እጅግ በጣም የሚያስገርም፣ ውጤቱን ማምጣታቸውም ደግሞ የምርም የሚገባቸው ነው። ምክንያቱም ከመጀመሪያው ጨዋታ ጀምሮ ጨዋታዎቹን ሲያሸንፉ የነበሩበት ሲመጡ የነበረበት መንገድ በቃ ዲዘርቭ የሚያደርግ ነው። ሞሮኮም ዋንጫ ለማንሳት ዲዘርቭ ታደርጋለች፣ ልክ ነው። ግን ደግሞ የሴኔጋል ብሔራዊ ቡድን በዝምታ ስራውን የሰራ ማኔ እኮ የመጨረሻው ጨዋታው ነው ይሄ አሁን የአፍሪካ ዋንጫው የመጨረሻ ጨዋታው ነው እና በመጨረሻው ጨዋታው ነው እንዲህ አይነቱን ስኬት ከሀገሩ ጋር ያሳካውና ሴኔጋል እንግዲህ በወርቃማ ትውልዷ ለሁለተኛ ጊዜ የአፍሪካ ዋንጫን ከፍ አድርጋ አሳክታለች። ያንን ስኬት ይዛ ወጥታለች ማለት ነው። እና ፍጻሜ ጨዋታ ላይ ደግሞ አንዳንዴ እንዲህ አይነት በጣም ላቅ ያለ ስብናን ይዞ መቅረብ፣ እንደ ሴዲዮ ማኒ አይነት ነገሮችን ይዞ መቅረብ ብሔራዊ ቡድኖችን ውጤታማ የሚያደርግ ጉዳይ ይሆናል። ጨዋታው ካበቃ በኋላ ይቅርታ ጠይቀዋል ፓፔቲያው ያን ነገር በማድረጋቸው እንደዛ ሪያክት በማድረጋቸውም ጭምር ለዛ ይቅርታ ጠይቀዋል። እንደዛ ማድረግ እንዳልነበረባቸው ነው እሳቸው የተሰማቸው። እንደውም የጋዜጣዊ መግለጫ ሁሉ አይሰጡም ሲባል ነበረ እና እሳቸው ወደ ካሜራው ሁሉ ዞረው ሁለት ጣታቸውን እያሳዩ እኛ 2 ጊዜ የአፍሪካ ዋንጫን አሸንፈናል ሲሉ ነበር እና በጣም ሲጮህባቸው ነበረ። ትላንትና ባደረጉት ነገር በሰሩት ስራ በጣም ብዙ አይነት ቅሬታ ሲቀርብባቸው ነበረ እኚህ ሰው። ግን እሳቸውም ቢሆን እንደተናገሩት እንዲህ አይነት ሪያክሽኖች አንዳንዴ በቃ አስገዳጅ በሆነ ሁኔታም ጭምር ሊመጡ እንደሚችሉ ጠቋሚ ነገሮችን እሳቸው የተናገሩበት ነበር እና የፓፔቲያው ይህንኛውም አስተያየት ከዚሁ ጋር አብሮ የሚመጣ ነገር ነው። ግን እግር ኳስ ላይ እንዲህ አይነት ከባድ ክስተቶችም ሊፈጠሩ ይችላሉ። ብዙ አይነት ፍትህ ማጣቶች፣ መጭበርበሮች ምናምን ይፈጠራሉ። ፓፔ ጉዬ እኛ ምንም ያጭበረበርነው ነገር የለም ወይ ደግሞ እኛ ምንም የሰራነው ነገር የለም፣ በቃ ትክክለኛ ነገር ነው የሆነው ነገር በትክክል ሆኗል የሚል ሀሳብ ነው ሲሰጥ የነበረው ማለት ነው። እና ይህንን ነገር እናነሳለን። ከዛ በተጨማሪ ግን የሞሮኮ አሰልጣኝ ዋሊድ ሬግራዊ በቃ ለአፍሪካ የሰጠናት ምስል ይሄ ነው፣ በቃ ለአፍሪካ የሰጠናት ምስል ይሄ ነው እና አሳፋሪ ነው፣ ቢት ሼምፉል በማለት ነው ዋሊድ ሬግራዊ የተናገረው። በቃ አንድ አሰልጣኝ ተጫዋቾቹን ሜዳ ለቃችሁ ውጡ ብሎ የሚናገር ከሆነ ይሄ አሳፋሪ ነገር ነው እና ፓፔቲያው የሴኔጋሉ አሰልጣኝ ያደረገው ነገር አፍሪካን ከፍ የሚያረጋት ስሟ ከፍ ብሎ እንዲነሳ የሚያረግ አይደለም። ይሄ ክላሲ ነገር አይደለም። ምናልባት ቢግ ዲል ላይሆን ይችላል፣ እሱ የአፍሪካ ሻምፒዮን ነው። ነገር ግን ደግሞ ሌሎች የተሻሉ ነገሮች ነበሩ የሚል ሀሳብ በአሰልጣኙ በኩል ተሰጥቷል እና የተደረገው ነገር ትክክል እንዳልሆነ ያንን ያመነበትም ነገር ጭምር ነው የተፈጠረውና እንግዲህ እንዲህ አይነት ሁኔታዎችን ነው ስንመለከት የነበረው። ግን ቅድም እንዳልኳችሁ ሴዲዮ ማኔ በቃ የጨዋታው ትልቁ የጨዋታው ዳኛ የጨዋታው መሪ ተዋናይ ነበሩ። እሱ ደግሞ ያንን መሪ ተዋናይነት ወደ ራሱ በማምጣት ያን ነገር አድርጓል። እስቲ እናንተ ኮሜንት ላይ የገባችሁ ሀሳባችሁን ጻፉ። ማኔ ያደረገው ነገር ትክክል ነው ወይ? የማኔ ነገር ትክክል ነው፣ በእርግጥ አክቹሊ ትክክለኛ ነገር አድርጓል። ግን አሰልጣኙ ፓፔቲያው ያደረጉት ነገር ትክክለኛ ነው ወይ? ተጫዋቾቻቸውን ይዘው መውጣታቸው፣ ተጫዋቾቻቸው በቃ አይ ከዚህ በኋላ አንጫወትም እንዲሉ ማድረጋቸው ትክክለኛ ነገር ነው ወይ? የተሰጠውስ የፍጹም ቅጣት ምት ዲያዝ የሳተው አውቆ ነው ወይ የሚለውስ ነገር
የተሻረውስ ጎል? እነዚህን ነገሮች እናንተም ሀሳቦቻችሁ ልታነሱ ትችላላችሁ። ግን ለሴኔጋል የደስታ ቀን ታውጇል። ፕሬዚዳንቱ ባሲሩ ዲዮማዬ እንግዲህ የዛሬው ቀን የህዝባዊ በዓል ቀን እንዲደረግ ስራም እንዳይኖር የተደረገበትም ጭምር እንደሆነ ነው የተገለጸውና እንግዲህ የደስታ ቀን የበዓል ቀን አድርገው ይሄንን ያከብራሉ ማለት ነው። በጣም ብዙ እና አልጄሪያ ሳይቀር ሌሎችም በዚህ ማሸነፍ ተደስተዋል ማለት ይቻላል። እንግዲህ በዘንድሮ የአፍሪካ ዋንጫ 52 ጨዋታዎች ተደርገዋል። 121 ጎሎች ተቆጥረዋል። በአጠቃላይ እንግዲህ 1,340,022 ደጋፊዎች የአፍሪካ ዋንጫውን ተከታትለዋል ተብሏል። በአንድ ጨዋታ በአማካይ 25,770 ደጋፊዎች ስታዲየም ታድመው ይህንን ጨዋታ ተከታትለዋል እንደማለት ነው እና ይሄን ነገር ነው ማንሳት የሚቻለው። ያው ሴዲዮ ማኔ የውድድሩ ኮከብ ተጫዋች ነው፣ እኔ ይገባዋል። እሱም ጨዋታው ካለቀ በኋላ በ2021 የአፍሪካ ዋንጫውን ስናሸንፍ ሚስት አላገባሁም ነበር፣ ልጅ አልወለድኩም ነበር፣ ያ ለእኔ የተለየ ውድድር ነበር። አሁን ደግሞ ልጄንና ባለቤቴን ይዤ መጥቼ የአፍሪካ ዋንጫውን ሰለብሬት አድርጌያለሁ እና በጣም የተለየ ስሜት የሚሰጥ ጨዋታ ነው፣ የተለየ ድል ነው በማለት ገልጾታል። የአፍሪካን እግር ኳስ ግን ሌላ ቀን እንመለስበታለን በደንብ በሰፊው። በጣም ብዙ ነገሮች የሚደረጉበት ነው ይሄ ከባዕድ አምልኮ ጋር ተያይዞ ከሌሎች ነገሮች ጋር ተያይዞ በጣም ብዙ የዳኝነት ውሳኔዎች የሚቀለበሱበት ግልጽ የዳኝነት ስህተቶችን የምናይበት የአፍሪካ እግር ኳስ ነው። እሱ እንዳለ ተከርኖ ይብሰልና ሴኔጋል ግን ለሁለተኛ ጊዜ የአፍሪካ ዋንጫውን አሸንፋለች። በጣም የሚያስገርም ውጤት ያስመዘገቡበት ነበር። የሴኔጋልን ይሄንን ውጤት አንስተን ሞሮኮዎች ግን ዋንጫውን ቢያነሱ ከእንዲህ አይነቱ ግርግር ውጭ ይሄ ከዳኝነቱ ስህተት ምናምን ውጭ ሞሮኮዎች ምንም ያጠፉት ነገር የለም። ባይዞይ በቃ የዳኝነቱ ስህተት ነው እንዲህ አይነት ነገር የፈጠረውና ሞሮኮዎችም ዋንጫውን ቢያነሱ ዲዘርቭ የሚያደርግ ነገር ነበር። ይሄ እንዳለ መታወቅ ይኖርበታል። ከዛ ውጭ ግን ሞሮኮ ላዘጋጀችው ዝግጅት፣ ለነበራት መስተንግዶ፣ እንግዶቿን ለተቀበለችበት መንገድ፣ ለውብ ስታዲየሞቿ፣ ለውብ ደጋፊዎቿ ሁላችንም ከመቀመጫችን ተነስተን ለዚህ ደጋፊ ለዚህ የሞሮኮ ዝግጅት ክብር ብንሰጥ በፍጹም የሚያንስባቸው ነገር አይደለምና ያን እናነሳለን። እንግዲህ ከ2 ዓመት በኋላ ደግሞ የአፍሪካ ዋንጫው በሌላ ዝግጅት ደግሞ ተመልሶ የሚመጣ ይሆናል። በእርግጥ ብዙ የሚያዝናኑ ጨዋታዎችን አልተመለከትን ይሆናል። እንዲህ አይነት ነገሮች እንዳሉ እናነሳለን። ግን ደግሞ ያው የአፍሪካ ዋንጫው መቼም የአፍሪካ ዋንጫው ሆኖ በዚህ መንገድ ቀጥሏልና ይሄንን እንግዲህ ከአፍሪካ ዋንጫው ጋር አያይዘን በዚህ መንገድ የምንመለከተው ነው የሚሆነው። እንግዲህ የካፍ ፕሬዝዳንት ዶክተር ፓትሪስ ሞትሴፔ እና ቫይስ ፕሬዝዳንቱ ፎዚ ሌክዣ ለቀጣዮቹ የአፍሪካ ዋንጫ አዘጋጂዎች ኬንያ፣ ታንዛኒያ እና ዩጋንዳ እንግዲህ በከፍተኛ ሁኔታ ባንዲራቸውን የካፍ ዝግጅትን አስረክበዋል። የአፍሪካ ዋንጫው በቀጣይ ጊዜ በምስራቅ አፍሪካ የሚደረግ ይሆናል። ሞሮኮ ጥሩ አዘጋጅ፣ ጥሩ የፍጻሜ ተፋላሚ፣ አሳዛኝ ተሸናፊ የታራንጋ አንበሶቹ በትላንትናው የአንበሶች ደርቢ የአትላስ አንበሶቹን ያሸነፈ የዘንድሮ የአፍሪካ ዋንጫ አሸናፊ ሆኖ የዘንድሮ የአፍሪካ ዋንጫ ተጠናቋል ማለት ነው።